9 እንደዚህ ይላል። ምዕራፍ 9 ከቁጥር 1 ላንብብላችሁ። እንደዚህ ይላል፣ እውነት እላችኋለሁ በዚህ ከቆሙ ሰዎች የእግዚአብሔር መንግስት በኃይል ስትመጣ እስኪያይ ድረስ ሞትን የማይቀምስ አንዳንዶች አሉ አላቸው። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም አንጸባረቀ፣ አጣቢውም በምድር ላይ እንደዚያ ሊያጥበው እስከማይችል በጣም ነጭ ሆነ። ካለ በኋላ እንደዚህ ይላል፣ ኤልያስና ሙሴን ታዩአቸው። ማንና ማን? ኤልያስና ሙሴ ምን ሆኑ? ታዩአቸው ይላል። ወረድ እንበል አሁን ደግሞ ከቁጥር 17 እንደዚህ ይላል። የማርቆስ ወንጌል ምዕራፍ 10 ከቁጥር 17 እንደዚህ ይላል። ላንብብላችሁ ስሙላ። እነርሱም በመንገድ ይሄን ወደ በኋላ እንመለሳለን። ወደ ምዕራፍ 9 በኋላ እንመለሳለን። እነርሱም በመንገድ ሲወጡ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ የዘላለምን ሕይወት እንድወርስ ምን ላደርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ይኸውላችሁ ቀጥሎ እንደዚህ ይላል፣ ትእዛዚቱን ታውቃለህ፣ አትምዘር፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትንና እናትን አክብር አለ። እርሱም መልሶ መምህር ሆይ ይህን ሁሉ ከልጅነቴ ጀምሬ ጠብቄአለሁ አለ። ኢየሱስም ወደ እርሱ ተመለከተና ወደደውና ይላል፣ አንድ ነገር ጎደለ፣ ሂድና ያለን ሁሉ ሽጥ፣ ለድሆችም ስጥ፣ በሰማይ መዝገብ ታገኛለህ። ከዛ በኋላ እንደዚህ ይላል፣ መስቀሌን አያችሁ፣ ይሄንን ሉቃስ አልጨመረም። መስቀሌንም ተሸከምና ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቁሮ ብዙ ንብረት ነበረውና አዝኖም ሄደ ይላል። ኢየሱስም ዞር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል አላቸው። ደቀ መዛሙርቱም እነዚህን ቃላቶችን አደነቁና ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመን ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው። እነርሱም ያለ መጠን ተገረሙና እርስ በእርሳቸው እንግዲህ ማን ሊድን ይችላል ተባባሉ። ኢየሱስም ተመለከታቸውና ይህ በእግዚአብሔር ዘንድ እንጂ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ሁሉ ይቻላል አለ። ጴጥሮስም እነሆ እኛ ሁሉን ትተን ተከተልን ይለው ጀመር። ኢየሱስም መልሶ ይኸው አሁን ሉቃስ ያልጻፈው፣ ኢየሱስም መልሶ እንዲህ አለው፣ እውነት እልሃለሁ ስለ እኔ ስለ ወንጌል ቤቱን ወይም ወንድሞቹ ወይም እህቶቹ ወይም አባቱ ወይም እህቱ ወይም ሚስቱ ወይም ልጆቹ ወይም እርሻው የተወ አሁን በዚህ ዘመን ካለ በኋላ ከምን ጋር ይላል? ከስደት ጋር። አያችሁ፣ ከስደት ጋር በዚህ ዘመን ከምን ጋር ይላል? ከስደት ጋር ቤቶቹን፣ ወንድሞቹን፣ እህቶቹን፣ እናቱን፣ ልጆቹን፣ እርሻውን 100 እጥፍ በሚመጣው ዓለም የዘላለምን ሕይወት የማይቀበል ማንም የለም። በቃ ይሄ ከስደት ጋር በየትኛው በሚመጣው ዓለም የዘላለም ሕይወት አለ። በዚህ ዘመን ከምን ጋር? ከስደት ጋር ምን አለው? 100 እጥፍ አለው። ምን ማለት ነው ይሄ? 100 እጥፍ ከቤተሰቡ ሊሆን ይችላል፣ ከሀገሩ ሊሆን ይችላል፣ ከዘመኑ ሊሆን ይችላል። ሲሰደድ መጽሐፍ 100 እጥፍ የሚለው ሌላ 100 እናቶችን ይሰጣል እግዚአብሔር አምላክ። ሌላ 100 ማረፊያዎችን ይሰጣል። የተሰደደው ከአንድ ቤት ነው። ከአንድ ቤት ነው 100 ማረፊያ ይሰጣል። እኔ ለምሳሌ ከቤተሰቦቼ ብሰደድ ዳኒ ጋር አርፋለሁ፣ አብሪሽ ጋር አርፋለሁ፣ አቢ ጋር አርፋለሁ፣ ቸሬ ጋር እያንዳንዳችሁ ጋር አርፋለሁ። ይሄ ሁሉ ተጠራቅሞ ስንት ይሆናል ማለት ነው? 100 ይሆናል ማለት ነው። ከአንድ ማረፊያ ነው የወጣሁት። ከአንድ ማረፊያ ነው የተሰደድኩት። እግዚአብሔር ስንት ማረፊያ ሰጠኝ? ብዙ ማረፊያ። ቤቶችን ሳይሆን ሰዎችን ነው ባይዘ ሰዎችን። አንድ እህቴን ትቼ ልወጣ እችላለሁ፣ ብዙ እህቶችን በጌታ አገኛለሁ። አንድ ወንድሜን ትቼ ልወጣ እችላለሁ፣ ብዙ ወንድሞችን በጌታ አገኛለሁ። ከአንዱ እናቴ ልለይ እችላለሁ፣ ብዙ እናቶችን በጌታ የሆኑትን አገኛለሁ። ይሄ ነው 100 እጥፍ የተባለው። ከምን ጋር? ከስደት ጋር ለሚሆን ሃሌሉያ እንጂ 100 ቤት መስራት 100 ወንጌል እሱ ግን አይደለም። ወንጌል አይደለም። ለጴጥሮስ እንቅጩን ነገረው ኢየሱስ። እንቅጩን ከምን ጋር? ከስደት ጋር። አይዞ ጴጥሮስ፣ እሺ መረብ ለኔ ብለህ ትተሃል? አዎ። ቤትን ትተሃል? አዎ። ስራን ትተሃል? አዎ። በጣም ታሳዝናለህ በእውነት። 100 ቤት ይኖርሃል፣
መከራ አያገኝም፣ ስደት አያገኝም አላለው። ከስደት ጋር ለዛው መስቀልን ዕለት ተሸከም። መስቀል በየቀኑ መሸከም ራሱ እንዴት ክርስትና በጣም ከባድ ነው። መስቀል ዕለት ልሸከም፣ ዕለት ተሸከም፣ ዕለት እሱ አንድ ጊዜ ተሸክሞታል፣ አንድ ጊዜ ሞቶልናል፣ አንድ ጊዜ ተቀብሮልናል፣ አንድ ጊዜ ተነስቶልናል፣ አንድ ጊዜ ሄዶልናል፣ ተቀምጦልናል። እኛን ግን ዕለት ነው ተሸከሙ ያለ ዕለት። ሁለተኛው በጥርጥር የተሞላው የጴጥሮስ አገልግሎት። ሁለተኛ ጥያቄውን ደግሞ ላሳያችሁ። የጴጥሮስ ሁለተኛውን ጥያቄ ላሳያችሁ። አሁን ያነበብኩበት ቦታ የማርቆስ ወንጌል ምዕራፍ 9 ላይ ማለት ነው። የማርቆስ ወንጌል ምዕራፍ 9 ከቁጥር 2 ጀምሮ ያለውን ስሙ እናንተ። ከ6 ቀንም በኋላ ኢየሱስ ጴጥሮስን፣ ያዕቆብን፣ ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም አንጸባረቀ፣ አጣቢውም በምድር ላይ እንደዚህ ሊያነጻ እስከማይችል ድረስ በጣም ነጭ ሆነ። ኤልያስና ሙሴ ይላል። ስሙኝ አሁን ለምን ታዩ እነዚህ ሰዎች? ኤልያስና ሙሴ ታዩአቸው። ከኢየሱስም ጋር ይነጋገሩ ነበር። ምን ይነጋገሩ ነበር? ይነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን አያችሁ። አሁንም ጥያቄው መጀመሪያ እኛ ትርፋችን ምንድነው ብሎ፣ አሁን ደግሞ በዚህ መሆን ለኛ መልካም ነውና አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ 3 ዳሶችን እንደስራ አለ። እጅግም ስለፈራ የሚለውን አያውቀውም ነበር። ደመናም መጥቶ ጋረዳቸው። ከደመናውም የሚወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ድንገትም ዞሮ ሲመለከት ከእነርሱ ጋር ከኢየሱስ ብቻ በቀር ማንንም አላየም። ስሙ፣ ጴጥሮስ እያገለገለ ነው፣ ኢየሱስን እየተከተለ ነው። አሁንም በጥያቄ ውስጥ ሆኖ ነው። የሚከተሉት ይሄ መምህር በፈሪሳውያን ዘንድ፣ በጸሐፍት ዘንድ፣ በሰዱቃውያን ዘንድ፣ በካህናት ዘንድ ተቀባይነት የለው። የመሸበት የሚያድር ነው። ተራራ ያድራል፣ የመሸበት ያድራል፣ ይሰደዳል፣ ይንከራተታል፣ ይጠማል፣ ይራባል። እሱ ያለበት ፈውስ ብቻ አይደለም፣ ችግርም አለ፣ ስደትም አለ፣ ረሃብም አለ፣ ብዙ ቻሌንጅ አለ። ጴጥሮስ ትልቅ ጥያቄ አለበት። ይህን ሰው ተከትለን መጨረሻ ላይ ብንጣል፣ አገልግለን መጨረሻ ላይ ብንጣል የሚል ፍርሃት አለበት። ሙሴና ኤልያስ ታዩአቸው ይላል። ይሄንን አሁን ያነበብኩላችሁን ማርቆስ ወንጌል ምዕራፍ 9 ስታጠኑ ከቁጥር 1 ላይ ጌታችን ኢየሱስ እውነት እላለሁ አለና ከደቀ መዛሙርት ውስጥ ከዚህ ከቆሙት መካከል መንግስቴ በኃይል እስከምትመጣ ድረስ ሞትን የማይቀምሱ አንዳንዶች አሉ አለ። ያ ከቁጥር 1 ላይ የተናገረው ትንቢት ከቁጥር 2 እና 3 ላይ ነው የተፈጸመው። ወደ ረጅም ተራራ ወጣቸው ይላል። ፊቱም በፊታቸው ተለወጠ ይላል። ፊቱም በፊታቸው ተለወጠ ማለት መለኮታዊ ባህሪውን ነው ያሳያቸው። በምጽአቱ ጊዜ ወደ ምድር ሊፈርድ ሲመጣ ጌታችን ኢየሱስ በምን አይነት ክብር እንደሚመጣ፣ በምን አይነት ግርማ እንደሚመጣ ነው ያሳያቸው። ከዛስ ሙሴና ኤልያስ ታዩአቸው ይላል። እነማን ናቸው እነዚህ ሰዎች? ሙሴና ኤልያስ ማን ናቸው? ታዩአቸው። ከኢየሱስም ጋር ይነጋገሩ ነበር ይላል። ጴጥሮስ በዚህ መሆን ለኛ መልካም ነው። አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ዝም ብሎ አይደለም። እውነቱን ነው። ከደስታ ብዛት የተነሳ ነው። ውስጡ ላይ ፍርሃት አለ፣ ውስጡ ላይ ጥርጥር አለ። ስሙኝ አንዴ። ምን አይነት ጥርጥር? እንጣላለን የሚል ጥርጥር። አገልግለን አዎ፣ መጨረሻ ላይ አዎ እንጣላለን የሚል ጥርጥር አላቸው። ቀኝ እጆቻችሁን አንዴ ብቻ አንሱና እግዚአብሔር ታማኝ አምላክ ነው በሉ። ተናገሩ። እግዚአብሔር ታማኝ አምላክ ነው በሉ። እግዚአብሔር በሉ። ተጠቅሞ በሉ። የሚጥል አምላክ አይደለም በሉ። አምላክ አይደለም በሉ። ሃሌሉያ ራዳዛታና በእነዚህ በሁለቱ ሰዎች ዘንድ በአይሁድ ውስጥ በጣም ብዙ አይነት ትምህርት አለ። ምን አይነት ትምህርት? ኤልያስን ተጠቅሞ እግዚአብሔር አምላክ ጥሎታል። ሙሴን ተጠቅሞ ሙሴ ከናን አልገባም ጥሎታል የሚል ትምህርት አለ፣ የሚል እምነት አለ። ለዛ ጴጥሮስ ውስጥ ፍርሃት አለ። ሙሴን የመሰለ ሰው ከተጣለ፣ ኤልያስን የመሰለ ሰው ከተጣለ እኛስ ዋስትናችን ምንድን ነው? ወይ ዛሬ ወይ ነገ እንጣላለን የሚል ፍርሃት አለው። ጴጥሮስ እያንዳንዱን ጥያቄ ሲጠይቅ ዝም ብሎ አይደለም፣ በማስረጃ ነው፣ ፈርቶ ነው።
ምክንያቱም ቤቱን ትቶ የወጣ ሰው ነው። ስራውን ትቶ የወጣ ሰው ነው። የሙሉ ጊዜ አገልጋይ ነው። ወደ ኋላ ቢመለስ አያምርበትም። ወደ ኋላ በሚመለሰው ነፍስ ደግሞ እግዚአብሔር አይደሰትም። ጻድቅ ወደ ኋላ ሲያፈገፍግ እግዚአብሔር አይደሰትም። የራሱን ሕዝብ ከግብጽ ባርነት ካወጣቸው በኋላ ምድረ በዳ ላይ የጨረሳቸው እሱ ነው። ይሄን ታውቃላችሁ። ለምን? ምን ነው ከዚህ ሁሉ በግብጽ በሞት እግራቸው ነው እንጂ ወደፊት የሚሄደው ልባቸው ወደ ኋላ ይሄድ ወደ ግብጽ ወደ ባርነት ይሄድ። ለዛ ራሱ ጨረሳቸው። ራሱ እግዚአብሔር ወደ ኋላ በሚያፈገፍግ ሰው ነፍስ እግዚአብሔር አይደሰትም። ስፍራውን በሚለቅ ሰው እግዚአብሔር አይደሰትም። ሊመች ይችላል፣ ላይመች ይችላል። መከራ ሊኖር ይችላል፣ ስደት ሊኖር ይችላል። እግዚአብሔር ወደ ኋላ በሚመለስ ሰው አይደሰትም። የሎጥ ሚስት የጨው ሐውልት ሆና የቀረችው ወደ ኋላ ስላየች ነው። የሴዶም ስፒሪት ከሷ ውስጥ አልወጣም። ከሴዶም እሷ ወጣች እንጂ ሴዶም ከሷ ውስጥ አልወጣም። ኤልያስንም ተቆጣው እግዚአብሔር አምላክ። ብቻዬን ቀርቻለሁ ሲል ግደለኝ ግደለኝ ሲል ግደለኝ። እስራኤላውያንን ምድረ በዳ ላይ የጨረሳቸው ስፒሪት ነው እሱ ስፒሪት። ግደለኝ በቃኝ አለ ኤልያስ። ጴጥሮስ ውስጥ ፍርሃት አለ። የሚያልፍበት መንገድ በጣም ብዙ ውጣ ውረድ አለ። እግዚአብሔርን እስኪጠራጠር ድረስ እግዚአብሔር ዝም ይላል። አው ዝም ይላል። ሊሰራው ሲፈልግ፣ ሊቀርጸው ሲፈልግ፣ ከቅድስናው ሊያካፍል ሲፈልግ የዕብራውያን ጻፊ እንደዛ ይላል። ማቹር ሊያደርገው ሲፈልግ፣ በራሱ በእግዚአብሔር ላይ ብቻ እንዲታመን ሲፈልግ እግዚአብሔር በምድረ በዳ ይወስዳል። በእሳት ውስጥ ያሳልፋል። አትቃጠልም ይላል። በውሃ ውስጥ ያሳልፋል። ውሃው ያሰጠን ይላል። ግድ ነው ይሄ መከራ አለ። መስቀል ተሸከሙ እኮ ይሄ ነው። ስለ ሙሴና ስለ ኤልያስ አንድ ነገር ብቻ ልንገራችሁ። ሙሴ እንደተጣለ የሚያስቡ ሰዎች አሉ። ወይም ታውቃላችሁ አይሁዳውያን ነው። ኤልያስም እንደተጣለ የሚያስቡ ሰዎች አሉ። መጽሐፍ ላይ እንደዛ ተጽፏል። አዎ ተጽፏል። አይገርምም? መጽሐፍ ላይ ራሱ ተጽፏል። ቀጣይ ታሳይናለ። ቀጣይ አይደለም አሁን ነው ማሳያችሁ። ከየትኛው መጽሐፍ? ይኸው ሁለተኛ ነገሥት ምዕራፍ 2 ላሳያችሁ። ስድስቷን ብቻ ስሙኝ። እነዚህ ነው ከባሪያዎቹም ጋር 50 ኃያላን ሰዎች አሉ። የነቢያት ልጆች ለኤልሳ ማለት ነው። ከባሪያዎቹም ጋር 50 ኃያላን ሰዎች አሉ። ኤልያስ እኮ በአውሎ ንፋስ በእሳት ሰረገላ ወደ ሰማይ ተወስዷል። ቤተክርስቲያን እንደምትነጠቅም መልእክት ነው። መጀመሪያ ሄኖክ ነው፣ ቀጥሎ ኤልያስ ነው። ወደፊት ቤተክርስቲያን እኛ እንደምንነጠቅ ሰውየው መልእክት ያለው ሰው ነው። ግን የነቢያት ልጆች ኤልሳ ጋር መጡና እንደዚህ ያሉት፣ ኤልያስ ከሄደ በኋላ የኤልያስ መንፈስ ኤልሳ ላይ ካረፈ በኋላ ዮርዳኖስን ከፍሎ ከተሻገረ በኋላ 50 ሰዎች መጡና የኤልያስ መንፈስ አንተ ላይ አርፏል ብሎ ጥሩ ነገር ካወሩ በኋላ ቀጥሎ እንደዚህ ያሉ፣ ከባሪያዎቹ ጋር 50 ኃያላን ሰዎች አሉ። ከዛስ የእግዚአብሔርን መንፈስ አንስቶ ኤልያስን እያሉት ነው፣ አንስቶት ወደ አንዱ ተራራ ወይም ወደ አንዱ ሸለቆ ጥሎት፣ አያችሁ ጥሎት እንደሆነ ሄዶ ጌታን ይፈልጉት ዘንድ እንለምናለን አሉት። እርሱም አትስደዱ አላቸው። እስኪያፍር ድረስ ግድ ባሉት ጊዜ ስደዱ አሉ። 50 ሰዎችን ሰደዱ። 3 ቀን ሙሉ ፈለጉት፣ አላገኙት። ምን አይነት ተስፋ አስቆራጭ መንፈስ ነው! በጌታ በኢየሱስ ኤልሳ አገልግሎቱን እንዲያቆም እኮ ነው። በዚህ ኤን ታውቃላችሁ። ይሄ የሰይጣን ስራ ነው። በዚህ ከተማይቱ ውስጥ የሚሰራው ይሄ የሚያጨናግፈው ይሄ የጭንገፋ ስፒሪት ነው። አንደበታቸው ላይ ተገለጠ። ኤልሳ አገልግሎቱን ትቶ ወደ ቀድሞ ስራ ወደ እርሻው እንዲመለስ የኤልያስ መንፈስ አንተ ላይ አልፏል አሉ። እሺ አላቸው። የእግዚአብሔር መንፈስ አሉት። እሺ ኤልያስን ጌታን ካንተ ለይቶ ወስዶ በአንዱ ተራራ ላይ ወይም በአንዱ ሸለቆ ውስጥ ጥሎት እንደሆነ እዚህ ያሉ 50 ኃያላን ሰዎች ሄደው ይፈልጉት አሉ። ኤልሳ ደነገጠ። ኧረ አትሂዱ አላቸው። እስኪያፍር ድረስ ሼም ውስጥ እስከሚገባ ድረስ ጨቀጨቁት። ችግር የለውም እናገኛለን፣ እግዚአብሔር ጥሎታል፣ ወይ ሸለቆ ውስጥ ወይ ተራራ ውስጥ ጥሎታል ብሎ አስገደዱ። እሺ ሄዱና ፈልጓል። ደግሞ ሰው አንድ ቀን ፈልጎ ተስፋ ቆርጦ አይመለስም። 3 ቀን ሙሉ 50 ሰዎች ኤልያስን በየተራራው እየፈለጉ በየሸለቆ እየፈለጉ በየጉድጓዱ እየፈለጉ ደስ የሚለው ነገር ግን አላገኙትም ይላል። ይሰማል ወይ? አላገኙትም ይላል። ኤልያስ የእውነት ተጥሎ ቢገኝ ኖሮ ኤልሳ አገልግሎቱን እንደማይቀጥል ታውቃላችሁ። ኤልያስ አገልግሎ መጨረሻው መጣል ከሆነ ኤልያስ ለምን ሊጀምር ብሎ ወደ ስራው እንዲመለስ ነው። እግዚአብሔር ግን ታማኝ አምላክ ኤልያስን አልጣለው። በእሳት
ክብሮታ ሊገርም ነው። ተጠቅሞ የሚጥል አምላክ አይደለም። ያስ በአገልግሎት ውስጥ ያላችሁ ብታጣ ዛሬ ነው፣ ብትቸገር ዛሬ ነው፣ ቢዘጋብህ ዛሬ ነው፣ ብትሰደር ዛሬ ነው፣ ብትራቆት ዛሬ ነው፣ ብዙ ስም ቢሰጥ ዛሬ ነው። እግዚአብሔር ትቶሃል፣ እግዚአብሔር ጥሎሃል ብትባል ዛሬ ነው። እግዚአብሔር ተጠቅሞ የሚጥል አምላክ አይደለም። እሱ እንደ ሰው አይደለም። ለኤልያስ የከበረ ሰረገላ ነበር የተዘጋጀለት። በአውሎ ንፋስ ነበር ወደ ሰማይ የወጣው። በጌታ በኢየሱስ ስም እኔ በሕይወታችሁ ላይ እንደዚህ ብዬ እናገራለሁ። የትኛው የአጋንንት ንግግር ከጆሮአችሁ ላይ የተከለከለ ይሁን፣ ከዘመናችሁ ላይ የተከለከለ ይሁን፣ ከቤታችሁ ላይ የተከለከለ ይሁን። ታማኝ አምላክ ነው የሚከተለው። አይገርምም? አይጥልም። እንኳን ኤልሳ ኤልያስ ተጥሎ ቢሆን እኔ ራሱ አላገለግልም። ጌታ ምስክሬ፣ ዋይላክ እኔ ራሱ አላገለግልም። ብቻውን የቆመ ሰው ለእግዚአብሔር ከ850 ነቢያት ጋር ብቻውን ለእግዚአብሔር ወግኖ የቆመ ብቻውን ዋሻ ውስጥ የኖረ ሰውዬ ከቁራ የበላ ከወንዝ የጠጣ ልትሞት ከምትል ሴት ለምኖ የበላ ለእግዚአብሔር እያለ እግዚአብሔርን በዘመኑ ያስከበረ ሰው የኤልያስ አምላክ የተባለለት ሰው በእሳት እግዚአብሔር የወረደለት ሰው ብቻውን ምድረ በዳ ላይ ለእግዚአብሔር የቆመ ሰው እሱን ከጣለማ እኔ ስለምን ላገልግል? እኔ የሚጥል አባት አይደለም ያለን፣ ታሪክ የሚቀይር አባት፣ ምድረ በዳን የሚያስረሳው አባት፣ የሚያከብር አባት፣ መጨረሻን የሚያሳምር ካታናቦ ሻባዳካቦ ሲፕራቪያንያዲያ አሜን። ስለ ሙሴ ደግሞ ልንገራችሁ። የሙሴ ጉዳይ እስከ ዛሬ ድረስ ዛሬ ቀኑ ምንድን ነው? ሐሙስ አለ። እስከ ሐሙስ ድረስ በአይሁዳውያን ዘንድ አከራካሪ ነው። ለምን? ሙሴን እግዚአብሔር ጥሎታል። ሙሴን ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ ያስበውን ከእግዚአብሔር ሕዝብ ጋር መከራን መቀበልን የመረጠውን ብድራቱን የተመለከተውን ሙሴ እኮ አስደናቂ እግዚአብሔር አምላክ ሕዝቡ ጋር ይመጣል። ይሄን ታውቃላችኋል? እስራኤላውያን በጣም ጠማማ ናቸው። ላጥፋ ነው ሙሴ ጋር መጣ። ይሄ ሕዝብ እስከ መቼ ድረስ ይንቀኛል? ይሄን ሕዝብ ላጥፋና አለ ሙሴ። በጌታ በኢየሱስ እኔ ወገቤ ላይ ይደስር። ይሄን ሕዝብ ላጥፋና ሙሴ አንተን እንደ አብርሃም ሕዝብ አደርጋለሁ አለ። አንተን አከብራለሁ። እንኳንም በሙሴ ቦታ እኔ ያልኩ የዛን ቀን እነዛ ሰዎች ምድረ በዳ ላይ ያልኩ ጌታው እኔም ጨጓራዬ አልቋል። እንኳንም አንተ ካየ በቂ ነው፣ ጨርሳቸው ነው ብለው ሙሴ እግዚአብሔርን የመከረ ሰው ታውቃላችሁ። እግዚአብሔር አይመከርም፣ ግን እግዚአብሔር ቴዎሎጂካሊ ስታስቡት እግዚአብሔርን መክሮ የመለሰ ሰው እግዚአብሔር አይመከርም። ላጥፋ ብሎ ሲመጣ ሙሴ ተው አታጥፋ ነው እግዚአብሔር። ለምን ሲል ምን እንዳለ ታውቃላችሁ? አንተ ይሄንን ሕዝብ ከግብፅ ስታወጣ የሰሙ አይዛቦች አሉ አለ እግዚአብሔር። ከዛስ እነዛ አይዛቦች አንተ ይሄንን ሕዝብ ምድረ በዳ ላይ ካጠፋ እሺ፣ አምላካቸው አቅም ስላጣ፣ ኃይል ስላጣ፣ ጉልበት ስላጣ ወደ ከናን ሊያስገባቸው ስላልቻለ ምድረ በዳ ላይ አጠፋቸው ብሎ ያንተን ስም ያጠፋል። ያንተ ስም ከሚጠፋ የኔን ስም ከሕይወት መስቀል ላይ አጠፋ። ይሄን ሰው እግዚአብሔር ከጣለ እኔስ ለምን ላገልግል? ሙሴ ድካም አለው። አለው። ሙሴም የኔ አይነት ድካም አለው። ሙሴ እኮ ነፍሰ ገዳይ ነው። ታውቃላችሁ? እያንዳንዱ ሰው የራሱ ድካም አለው። ኤልያስም በጣም ብዙ ድካም ያለው ሰው ነው። ብዙ ድካም ብቻዬን ቀርቼ ነው ይላል። ኤልያስን አይታችሁ እንደሆነ የእሱ ችግር ደግሞ ያ ነው። ተው በእናትህ አንተ ያላያቸው ገና 7000 አሉ። ብቻ አብድዮ ራሱ ኤልዛቤል እኮ ነቢያትን ባስገደለች ጊዜ 50 እያደረጉ ዋሻ ውስጥ እኮ መግቢያ ነው። ሌሎችም አሉ እያሉ እኔ ብቻዬን ቀረው ይላል። 4 ጊዜ እኔ ብቻዬን ቀረው ይላል። እኔ ብቻዬን ሙሴን እግዚአብሔር ከጣለ የእውነት ሁቦ ገባለሁ። መጽሐፍ እንደዛ ይላል። ቀላል ይላል። የት እችን ብቻ ላሳያችሁ። ዘዳግም 34